ጉድ! እዩ በመጨረሻም ጨርቋን ጥላበደሽ ጋይስ። አይ ጌታ ሆይ ትዕግስቱን ስጠኝ። እኛ እኮ ማነው ጉድ የለንም ጋይስ። አረ ይሄ ዩቲዩበር ምን ይሻለናል? እና ትንሽ ጭንቅላትሽ ላይ ፌስታል ነገር ጣል ብታረጊበት፣ ከዛ ደግሞ ቢጃማሽን ቅድድ ብታረጊው፣ ትንሽ ብጥቅ ብጥቅ በመቀስ ማድረግ ነበረብሽ። ጸጉርሽን ደግሞ ከላይ ያሳዝሽውን ፍቺውና ከዛ በኋላ የለየለት ምርጥ እብድ ትሆኛለሽ ማለት ነው። እና እዩ አበደች። ያበደችው እንግዲህ ልጇን ተሰርቃ ነው። እሳይ ተገላገልን። አስሬ ብሩኬ በዚች ልጅ ምክንያት እና እንግዲህ አባትየው ልጁን ይዞ ሄደዋል ማለት ነው። እና እንግዲህ ብሩኬ ላይ መተሽ ፊት ያልሽ ሴትዮ ባለትዳር ሆነሽ እየኖርሽ ከሱ ወልደሽ ከብሩክ ለምን እንደተለጠፍሽ እግዚአብሔር ይወቀው። እኔ እኮ እረ ሀበሻ ምን አይነት ፍጡሮች ናቸው? በቃ እኔ አባት እንደሆነ ነው ያወቅኩት። ምክንያቱም ማንም ወንድ ልጅ ያለ ልጁ እንደዚህ አያደርግም። ሲቀጥል እርግጠኛም ስለሆነ ነው ይህን ነገር እያደረገ ያለው። በእርግጥ አባትነት እምነትነት እውነት ይባላል። እና እነሱ ሲጀመር ባለትዳር ናቸው፣ አብረው እየኖሩ ነው። በቃ ድራማ የሚሰሩትና እዩ መልካም እብደት ሀቢብቴ 27 ያስፈልግሻል። በቃ ቁጭ እብድ ነው የሆነችው ትናንትና፣ እብድ ማለት ነው። እና ድና ጥሩ እብድ ወጥቶሻል ማለት ነው። ትንሽ ጸጉርሽን ደግሞ ሙንጨርጨር ብታረጊው በቃ ምርጥ እብድ ነው የሆንሽው። እና ደግሞ እንግዲህ ሀይሚና ብሩኬ ዛሬም ተቃውሞ እንደቀጠለ ነው። ጌታ ሆይ ትዕግስቱን ስጠኝ። ስለ ግምጃ አታውሪ አንቺ ቅንቅናም ቡካታ ምን የምትሉ ሰዎች ደግሞ እሰየው፣ እንኳን አወራለሁ። ምክንያቱም እናንተ እኮ አይገባችሁም፣ የዩቲዩብ ባህሪ ምን እንደሆነ አልገባችሁም። ጌታ ሆይና አሁን ትናንትና ግምጄ ስትኖር ቪው ይኖረዋል። ነገርኳችሁ እኮ በቃ የሚታየው የሆነ ነገር ሳብ የሚያደርግ የሚስብ ነገር ያስፈልጋል። የሆነ ተቃውሞ ያለ ወይ ምናምን ነገር እና የዩቲዩብ ባህሪ ስለሆነ ነው። እንደውም እሷ ከመጣ ቪው ቀነሰም እያላችሁ ነበረ። እንግዲህ አላቅም፣ ያው እድሏ ሊሆን ይችላል። ብቻ ግን ይህን ያክል አስከፊ ነው ብዬ አላስብም። ግን አሁን ለግምጃ አንድ ምክር ልምካራት። ትናንትናም ከትናንት ወዲያም ብዙ ነገር እያላችሁ ስለሆነ እቺ የፍቅር መቀስ ምናምን እና እነሱ ቪዲዮ ሲቀርጹ አንቺ መሀል ላይ ባትገቢ ጥሩ ነው። ትናንትና ዋና ውስጥ እንደው ባትገቢ ጥሩ ነው። ቪዲዮ ካለቀ በኋላ ብትገቢ ወይ ደግሞ ውጭ ነሽ ብትመለከች እየተሻለ ነው። ምክንያቱም በቃ ሀበሻ እንደዚህ ነው፣ ኔጌቲቭ አስተያየት ነው። እና ብሩኬ እንዲያቅፋት ፈልጋ ነው ራሷን የሳተችውም እያላችሁ ነበረ። እሷ የምታቀፍ ችግር አለባት እንዲያረጋ ይስተው ማርያም፣ በጣም ይደብራል። እና እሷ እኮ የፍቅር ህይወት ፍቅረኛ አላት። ጌታ ወይ አብሯት ስላልሄድ ነው እንጂ መቼም ፍቅረኛ ነው፣ አብሯት የሚሰራ ልጅ አለ። እና ደግሞ ግምጄ ወንድ የምታጣ ሴት አይደለችም። እና የሰው ባለመትመኝ ማለት ነው ብቻ ይህን ያክል ተቃውሞ የሚያስነሳ ነገር አይደለም። ሲቀጥል መጨረሻ ላይ ደግሞ እንደ ፍራንክ ነገር ነው ብዬ ነው የማስበው። ወይ እሷ ፍራንክ እያደረገቻቸው ነው፣ ወይ ደግሞ ተመካክረው እየሰሩት ነገር ነው። ብዙ ጊዜ በቃ እዛ ዋና ቦታ ሲሄዱ ይችን ፍራንክ ሁሉም ሰው ይሰራታል። የሆነ ሰዓት ሩታና ማናቸው ሩታናት መሰል የሰራቸው፣ የሆነ ሰዓት ጽጌ ራሷን ሳተች ምናምን ብለው ብቻ ሁሉም እዛች ዋና ቦታ የሚሄዱ ሰዎች ሰመጥን ራሳችን ሳትን ምናምን። እቺ ፍራንክ ተለምዳለች፣ ሁሉም ሰው የሚሰራት ፍራንክ ናት። እና እነሱም እንግዲህ ያችን ለመስራት ነው። ፓርተቱ ወይ በሀይሚ ወይ በግምጄ ቻናል ይመጣል ማለት ነው። በአንድ ቀን 2 ቪዲዮ ሰሩም አይደለ? በቃ እንደዛ ነው። እና ግምጄ ለድራማ ነው ያስገባት። በጣም እየፈራች እየሮጠች ነው ያለችው ልጅቷ ራሱ ከመሳቀቋ የተነሳ ብሩኬ እንዳይቀርባት ማለት ነው። እሱ ሲሄድ ትሮጣለች፣ እሱ ሲሄድ በጣም እየፈራች ነው። ብሩኬን ቢሆን እንደዛው ማለት ነው፣ ላለመነካካት ተመልካች በመፍራት። ዋናው ነገር ሀይሚ ደስተኛ መሆኗ ነው ጋይስ። አሁን ግምጃ አብራቸው በመኖሯ ሀይሚ ደስተኛ ናት። ሶ ሀይሚ ደስተኛ ከሆነች እናንተ ምን አስከፋችሁ? ሲቀጥል ደግሞ ግምጃ እንደዚህ አይነት አይን አውጣ የሆነች ሴት አይደለችም። ነገርኳችሁ፣ ስንቴ ልንገራችሁ። እንዴት ናችሁ? ደህና ናችሁ? እኔ ወዶች፣ እኔ ማሮች፣ እኔ ፍቅሮች ደህና ናችሁ ሆይ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። በአዲስ ቪዲዮ ከች ብለናል። እንግዲህ 3 ነገሮችን ስለ ግምጄና ብሩኬ ኮሜንቱ እንዳለ እጭቼ የፍቅር መቀስ። እናንተ ከተመቻችሁ ምን አገባን? እረች ልጅ ማላይበት የት ልሄድ? እረ ከመሀላቸው ውጪ እንዴ! እነሱ እኮ ግምጄ ባትኖርም እኮ ካሜራማን አለ ጋይስ፣ ካሜራማን አለ። ሼ የሚባል ነገር አለ። ከልክ ያለፈ ነገር አያደርጉም። ካሜራማን አለ እዛ ጋር፣ ብዙ ዋናተኞች አሉ። ግምጄ ብቻ ነው እንደምትታያችሁ። ስንት ሰው አለ። እነሱ ለብቻቸው የፍቅር ጊዜ ማሳለፍ ከፈለጉ ቤታቸው አለ። ስንት ቦታ አለ መሰላችሁ እንዴ!
ስንት ጊዜ አብረው ነበሩ አይደል እንደ መቼ ብቻቸውን የሚሆኑበት ጊዜ አጡ። እና ብቻ ግን ሀይሚዬ በጣም ደስተኛ ናት። የምር በቃ ፊቷ ላይ በደንብ ያስታውቃል። ደስተኛ ስትሆን የሆነ ነገር ሲሆንም ታስታውቃለች፣ ደስተኛ ስትሆንም ታስታውቃለች። እና ሶስቱም በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት። የምር በቃ እኔ አብረው ሁሌ ቢሰሩ በጣም ነው ደስ የሚለኝ። በቃ ጓደኝነታቸው አሪፍ ጓደኝነት ነው፣ ምርጥ ነው። እሷም ቢሆን ጓደኛዋን በተለይ ይዘው ብትመጣ በጣም አሪፍ ነበረ። ብቻዋን መሆኗ ነው እዚህ ጋር ተመልካች ላይ ጫና እያሳደረባት ያለው። ያኛው ልጅ ደግሞ እንግዲህ የእሷ ጓደኛ ዩቲዩብ ላይ ብዙም አክቲቭ የሆነ አይመስለኝም። ቲክቶክ ላይ፣ ፕሮሞሽን ላይ፣ ፊልም ላይ ምናምን ነገር ይመስለኛል እንትኑ ትኩረቱና ይህን ያክል የሚያስደብር አይደለም። ጓደኝነታቸው በጣም ነው ደስ የሚለው። ሀይሚ ግን ማለት ነው አረረ እንደዚህ ነው አንቺ ውሃ የምትፈሪው እንደዚህ ነው እንዴ? ርስ ብቻ ደስ ይሉ ነበር። ማርያም በጣም ነው የተመቸኝ ትናንት ነው ቪዲዮ ማለት ነው። በጣም ደስ የሚል ምንም የማይደብር የማይጎረብጥ በቃ ደስ የሚል እኛ ራሱ ደስ ብሎን ነው ያየ ነው እና ምንም የሚደብር አንድ ፓርት ራሱን ያላየውበትም። በቃ እንደውም በጣም ነው ፈታ ያደረጉኝ ሀይሚና ብሩክ ማለት ነው። መጀመሪያ ሀይሚ ራሱ እየመጣችው ለዛ ነው። እርግጠኛ ነኝ ትናንት ግምጃ አልሄድም ብላቸው ነበረ፣ ግን እነሱ ነይ አብረሽን ስሪ መጨረሻ ላይ እንደዚህ ታደርጊያለሽ ብለው እርግጠኛ ነኝ ለድራማ ነው ያመጧት። አብረው የሚወሰዷት አብረው እንድትሰራ ነው። ብዙ ሰዎችን ማየት ትችላላችሁ። ሶሻል ሚዲያ ላይ የሆነ ታዋቂ ሰው ሲመጣ ከዛ ሰው ጋር መስራት ሁሉም ሰው ይፈልጋል እና የተሰጣትን ገጸ ባህሪ ነው ግምጃ እየተጫወተች ያለችው። ሌላ ስለ እዩ የኔ እናት አበልሽ በቃ በመጨረሻም በፈጣሪ ስም የሀይሚን ስም የነካ የለውም በረካል። አበልሽ ለየልሽ በቃ ልብስሽን አውልቀሽ ጌታ ሆይ ትዕግስቱን ስጠኝ። አይ ልብስሽን ብታወልቂው ደግሞ እንዴት እንደሚያምርብሽ። ጸጉርሽን ባታስይዡ ወይ ቢጃማሽን ቅድድ ብታረጊው በቃ ምርጥ ብዶ ወጥቶልሻል። የለየለት እብዳ አንቺ እንደዚህ ትወናት ጥቅር ትሰሪብናለሽ እንዴ? የሆንሽ ማፈሪያ ነገር ማለት ነው። ወይኔ እንዴት ደሜ እንደምታፈላኝ ግን የምር ተኝቼ ነበር እንደተኙ ልጄን ወሰደብኝ። ኧረ እባክሽ ሰላም ነው እንዴት ነሽ? አንቺ እንዴት ነው ልጅሽን ያላባት ሌላ አባት የትክክለኛ አባቷ እያለ ሌላ አባቷ ያልሆነ ሰው የምትፈልጊላት? የምር አንደኛ የሌላ የሰው ህይወት የምትበጠብጭ፣ ሁለተኛ ነገር ልጅቷም አባቷ ትክክለኛው አባቷን የሚሻለው ያለ አባቷ አባት ገና እሱ መኪና አለው፣ ገና ዩቲዩብ ላይ ታዋቂ ነው፣ ገና ገንዘብ አለው ብለሽ እንደው ቢኒ ትናንትና ማለት እንደው የልቤን አደረሰ። እንደው እንደዛ እንባዋ እስኪንጠበጠብ ስታለቅስ እንዴት ደስ እንዳለኝ አላሳዘነችኝም። ምክንያቱም ጨካኝ ናት። ጨካኝ እንዴት ልጅቷ የልጇ የራሱ አባት እያለ አንቺ እንዴት ሌላ ሰው ሌላ ሰው አባት ላይ ዲሽ ፊት ታያለሽ? የምሬን እኮ ነው። እኔ ሲጀምር የልጇ አባት እንደሆነ ያመንኩት ያኔ ከወለደሽ በኋላ ቤት ድረስ ሄዶ ልጅቷን ሲያቀፍ ነው። በቃ እሱ አባት ነው፣ ትክክለኛው አባቷ ያ ነው እንጂ ብሩክ አይደለም። እኔ እስከ አሁን በቃ አምኛለሁ ብሩክ እንዳልሆነና ሁሌኝ እያልሽ ብሩክ እያልሽ አትምጪ። ከዚህ በኋላ ከብሩክ ራስ ወረድ ብለሽ እንደውም ነፃነቱ ብታውጅለት ጥሩ ነው። አባት ካልሆነ ያለ ስሙ ስም ነው የሰጠሽው፣ ስም ነው ያጠፋሽበት እና ስሙን እንደውም ብታጸጅለት ጥሩ ነው። እና ይሄን ያክል ዩቲዩብ ላይ ለመታወቅ በዚህ ልክ ነው እንግዲህ የሰው ልጅ ለገንዘብ ብሎ ሰውን ዋጋ እያስከፈለ ያለው እና የሰው ትዳር የሰው ስንት ዓመት የገነቡትን ፍቅር አፍርሰው ነበር ይችልሽ እግዚአብሔር በቸርነቱ ባያስተካክለውና መልካም እብደት የኔ ውድ መልካም እብደት። ልብስሽን ብታወልቂው ደግሞ በጣም ነበር የሚያምርብሽ። ግን እንግዲህ ያው ፓርትቱ ዛሬ ይቀጥል ይሆናል ልብስ ማውለቁ። ጫማሽን አውልቀሻል፣ ጸጉርሽን ፈላልሰሻል ምናምን፣ ግን ልብስሽ ይቀራለኝ። ልብስሽን አውልቂውና ከዛ በኋላ በቃ እኛ ራሱ እናዝንልሻለን ማለት ነው።